ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 9ን ጀምረን ነበር ስታቲስቲክስ ኤንድ ፕሮባቢሊቲ። ዛሬ ፕሮባቢሊቲን እንጀምራለን። በደንብ አድርጌ ዲቴይሉን አሳያችኋለሁ እያንዳንዱን ነገር ማለት ነው። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ። ጥያቄ ካላችሁ አስቀምጡልን፣ እኔ ራሴ በፍጥነት ምን ላይ ሰጣችኋለሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ፕሮባቢሊቲ ኦፍ አን ኢቨንትን እናያለን። እንግዲህ አሁን ሳምፕል ስፔሳችን ለምሳሌ ሳምፕል ስፔሱ የሆነ 10 አውትካም ቢኖረው 10 ፖሲብል አውትካም ቢኖረው እና እኛ የፈለግነው ኢቨንት ሶስቱ ብቻ ቢሆን ፕሮባቢሊቲያችን ምን ይሆናል ማለት ነው? 3/10 ይሆናል ማለት ነው። 3/10 ይሆናል። እንዲሁም ሳምፕል ስፔሳችን 20 አባላት ቢኖሩትና እኛ የፈለግነው ኢቨንት 6 ወይ 7ቱን ብቻ ከሆነ የዚህ ኢቨንት ፕሮባቢሊቲ ምን ይሆናል ማለት ነው? 7/20 ይሆናል ማለት ነው። ሁልጊዜ ኢቨንቱ ከላይ ይሆናል፣ ሳምፕል ስፔሱ ደግሞ ከታች ይሆናል ማለት ነው። ለምን? ሳምፕል ስፔሱ ከላይ ከሆነ ምን ሊሆን ይችላል? ፕሮባቢሊቲያችን ከአንድ በላይ ሊሆን ይችላል ማለት ነው። ስለዚህ እሷን መጠንቀቅ ያስፈልጋል። ሁልጊዜ የምንፈልገው አውትካም ሲካፈል ለቶታል ነው የምንለው ማለት ነው። ቢበዛ የምንፈልገውና ሳምፕል ስፔሱ እኩል እንኳን ቢሆን ምን ይሆናል ማለት ነው? ለምሳሌ 20/20 እኩል ከሆኑ ምን ይሆናል? አንድ ይሆናል። ይሄ ምንድን ነው? ሹር ኢቨንት ነው፣ ሰርቴን ነው ማለት ነው። አክቲቪቲ 9.12 a coin is tossed 3 times 6 times 9 times and 12 times and the observation is recorded as follows። እንግዲህ 3 የተወረወረ አንዴ ሄድ ሆነ፣ 2 ጊዜ ቴል ሆነ። እዚች ጋር ተመልከቱችን፣ ሄድ ቴል the number of times coin is tossed። ይሄም እንደሚያሳየን ምን ያህል ጊዜ ወደ ላይ እንደወረወርን። ይሄ the number of times the coin shows up heads። ይሄ ሄድ ነው የሚያሳየን፣ ይሄ ደግሞ ቴል ነው የሚያሳየን ማለት ነው። በመጀመሪያ 3 ጊዜ በወረወርን ጊዜ ምን አገኘን? 1 ሄድ እና 2 ቴል አገኘን። 6 ጊዜ ደግሞ ስንወረውር 4 ሄድ እና 2 ቴል አገኘን። 9 ጊዜ ስንወረውር 4 ሄድ 5 ቴል። 12 ጊዜ ስንወረውርስ 6 ሄድ 6 ቴል አገኘን ማለት ነው። አሁን ተመልከቱ እዚህ ጋር ለምሳሌ እዚህ ጋር አሁን ፕሮባቢሊቲ ኦፍ ቴል የማግኘት ፕሮባቢሊቲ እዚህ ጋር ስንት ነው? 2/3 ነው። ምክንያቱም ቴል ያገኘው ስንት ጊዜ ነው? 2 ጊዜ ነው። ከስንት ሙከራ? ከ3 ማለት ነው። 1/3 ይሆናል። እዚህኛው ላይ ስንመጣ ፕሮባቢሊቲ ኦፍ ቴል ስንት ሆነ? እዚህ ጋር ስንመጣ 2/6 ሆነ። ይህን ስናቃልለው 1/3 ይሆናል ማለት ነው። አሁን የመጨረሻው ላይ ደግሞ እንምጣ። የመጨረሻው ላይ ስንመጣ ፕሮባቢሊቲ ኦፍ ቴል ስንት ነው ያገኘነው? 6 ጊዜ። ከስንት ሙከራ? ከ12። 6 ለ12 ስናካፍል ስንት ይሆናል? 1/2። አያችሁ እዚህ ጋር ምን መረዳት እንችላለን? ሳንቲሙን ወደ ላይ መወርወራችንን በጣም እየደጋገምን በሄድን ቁጥር ይሄ ኤክስፐሪመንታል ፕሮባቢሊቲ ወዴት ይሄዳል? ወደ ቲዮሬቲካል ፕሮባቢሊቲ ነው የሚሄደው። ምክንያቱም በቲዮሬቲካል ፕሮባቢሊቲ ጊዜ ሳንቲም ወደ ላይ ከወረወርን ቴል የማግኘት ፕሮባቢሊቲያችን 1/2 ነው። ሄድ የማግኘት ፕሮባቢሊቲያችንም 1/2 ነው። ሚዛናዊ ነው ማለት ነው። በኤክስፐሪመንታል ኬዝ ግን ለምሳሌ እቺን ተመልከቱ። 3 ጊዜ ወደ ላይ ወርውረን ምንድን ነው 2 ቴል አገኘን፣ 1 ጊዜ ሄድ አገኘን። ፕሮባቢሊቲው ምን ሆነ? 2/3 ከ1/2 የተለየ ማለት ነው። 6 ጊዜ ስንወረውርስ 1/3 ነው የሆነው ፕሮባቢሊቲው። ይሄም ከ1/2 የተለየ ነው። 12 ጊዜ ስንወረውር ግን ኦልሞስት እኩል እየሆነ መጣ ማለት ነው። 6 ሲካፈል ለ12 0.5 ይሆናል ማለት ነው። ስለዚህ እዚህ ጋር የምትይዙት ነገር ምንድን ነው ማለት ነው? በጣም ኤክስፐሪመንቱን እየደጋገምን በሄድን ቁጥር ኤክስፐሪመንታል ፕሮባቢሊቲው ወዴት እየተጠጋ ይሄዳል ማለት ነው? ወደ ቲዮሬቲካል ፕሮባቢሊቲ ይጠጋል ማለት ነው። ዋት ፕሮፖርሽን ኦፍ ዘ ነምበር ኦፍ ቶስስ ሾውስ ሄድስ እንዲሁም ቴልስ። እንግዲህ ቶታል ስንት ነው? ቶታሉ 30 ነው። 30 ጊዜ ነው ማለት ነው። ይሄን ኤክስፐሪመንት የሰራ ነው። እንግዲህ ፕሮፖርሽኑን ስናይ ሄድ የማግኘት ፖሲቢሊቲያችን ስንት ነው? ፕሮፖርሽኑ ሄድ የማግኘት ማለት ነው 15 ለስንት? ለ30 ማለት ነው።
ይሄን ተመልከቱ። ብናቃልለው ምን ይሆናል? ይሄ 1/2 ይሆናል ማለት ነው። የቴይልም እንደዛው በተመሳሳይ ቴይልስ የማግኘትም እድላችን ቴይል ስንት ያገኘን? እዚህ ጋር ተመልከቱ 15። ስለዚህ 15 ከስንት ሙከራ? ከ30 ማለት ነው። ይሄን ብናቃልለው ስንት ይሆናል? 1/2 ይሆናል። እሺ ይሄን በዚህ እንጨርስ። what is the probability that the outcome is ሄድ የማግኘት ፕሮባቢሊቲያችን ምን ያህል ነው? probability of getting ሄድ ያገኘ ነው ስንቴ ነው? 15 ጊዜ። ይኸው ሄድ እዚህ ጋር 15 ጊዜ። ይሄ ምንድን ነው ማለት ነው? ፌቨረብል ኤቨንት ነው ማለት ነው። ይሄ እኛ የፈለግነው ነው። ኤቨንት ነው፣ እኛ የፈለግነው ነው። 15 ኦቨር ቶታሉ 30 ነው። ስለዚህ ስንት ይሆናል? 1/2 ይሆናል ማለት ነው። እንዲሁም የቴልም ተጠይቀናል። ፕሮባቢሊቲ ኦፍ ጌቲንግ ቴል። እንግዲህ አሁን ቴል ምን ሆነ ማለት ነው? አሁን ኤቨንታችን ሆነ ማለት ነው። ስለዚህ እችጋ እንመጣለን። ቴል ስንት ጊዜ ተከሰተ? 15 ጊዜ ማለት ነው። ከስንት ሙከራ? ቶታል ማለት ነው። ይሄ ምንድነው? ሳምፕል ስፔሳችን ነው ይሄኛው ማለት ነው። ኦቨር 30። ስለዚህ ስንት ይሆናል? 1/2 ይሆናል። ፕሮፖርሽን እና ፕሮባቢሊቲን ስናይ ፕሮፖርሽንም የሆነ ሬሾ ነው የሚገልጽልን። የሆነ ፓርት ለሆል ፓርት ስናካፍል፣ ፕሮባቢሊቲን በተመሳሳይ ኤቨንትን ለሳምፕል ስፔስ ስናካፍል የምናገኘው ውጤት ነው። ሁለቱም ምንድናቸው? ሬሾ ናቸው ማለት ነው። ግን 100% ይመሳሰላሉ እያልኩ አይደለም። if you toss a coin 10 times and get a head 6 times and a tail 4 times እንግዲህ 10 ጊዜ ሳንቲም ወደ ላይ ወረወርን። ስንት ጊዜ? 10 ጊዜ ማለት ነው። ሄድ ግን ያገኘ ነው ስንቴ ነው? 6 ጊዜ ነው። 4 ጊዜ ደግሞ ምን አገኘን? ቴል አገኘን ማለት ነው። ይሄ ነገር ምንድነው? ኤክስፐሪመንት ነው ማለት ነው። ኤክስፐሪመንት ነው። እንዴት አወቅን? ፕሮባቢሊቲ ኦፍ ጌቲንግ ሄድ 1/2 ስላልሆነ ማለት ነው። ወይም ተደጋግሟል፣ 10 ነው የተሰራው። ዜን ዩ ውድ ሴይ ዛት in a single toss of coin the probability of getting a head is 0.6 ማለት እንችላለን ነው። ያ ማለት ሄድ የማግኘት ፕሮባቢሊቲያችን እንግዲህ ኤቨንታችን ሄድ ነው። ስንት ጊዜ ነው የተከሰተው? 6 ጊዜ። ቶታሉስ 10 ነው። ስለዚህ 6/10 ማለት ደግሞ 0.6 ይሆናል ማለት ነው። እንግዲህ ሳንቲም 10 ጊዜ ወርውረን 6 ጊዜ ሄድ እና 4 ጊዜ ቴል ካገኘን ሄድ የማግኘት ፖሲቢሊቲያችን ምን ይሆናል ማለት ነው? 6/10 0.6 ማለት ነው። በተመሳሳይ ፕሮባቢሊቲ ኦፍ ጌቲንግ ቴል የማግኘትስ ከ10 4 ጊዜ ማለት ነው የምናገኘው። ይሄ ስንት ይሆናል? 0.4 ይሆናል ማለት ነው። ዋንስ አጌን ኢፍ ዩ ቶስ ኤ ኮይን 1000 ታይምስ 1000 ጊዜ ደግሞ ብንወረውር ማለት ነው ኤንድ ጌት ኤ ሄድ 600 ታይምስ and a tail 400 times then you would say that in a single toss of a coin the probability of getting a head is 0.6 እንግዲህ ተመልከቱ እዚህ ጋር በተመሳሳይ probability of getting head እንግዲህ ኤቨንቱ ሄድ ስንት ጊዜ ተፈጥሯል? ስንት ጊዜ አግኝተናል? 600 ጊዜ ማለት ነው። ከስንት ሙከራ? ከ1000 እንደዚህ እናስቀምጣለን ማለት ነው። ከዛ ይሄን ስናቃልለው ምን ይሆናል? 0.6 ይሆናል ማለት ነው። በተመሳሳይ probability of getting tail ስንት ጊዜ ነው ያገኘነው? 400 ጊዜ ነው። ከስንት ሙከራ? ከ1000 ሙከራ ማለት ነው። ይሄ ስንት ይሆናል? 0.4 ይሆናል ማለት ነው። we may obtain different probabilities for the same event from various experiments ለምሳሌ ሳንቲም ወደ ላይ ወረወርኩ። ስንት ጊዜ? 3 ሄድ ቴል እንበል። እዚህ ጋር በመጀመሪያው ምን አገኘው? ሄድ አገኘው ልበል። ሁለተኛ ላይ አሁንም ሄድ አገኘው እንበል። ሶስተኛ ላይ ቴል አገኘው ልበል። ቴል አሁን ፕሮባቢሊቲ ኦፍ ጌቲንግ ሄድ ስንት ይሆናል? 2 ነው ያገኘነው። ሳንቲም ወደ ላይ የተወረወረው ስንቴ ነው? 3 ነው። አያችሁ? እንደገና ፕሮባቢሊቲ ኦፍ ጌቲንግ ቴል ስንት ይሆናል? 1 ነው ያገኘነው። ቶታል ሙከራችን ደግሞ ስንቴ ነው የወረወርነው? 3። አሁን አንድ ሰው ደግሞ እንደገና አንድ ሰው 4 ጊዜ ቢወረውር ኢቭን 3 ጊዜ ራሱ ቢወረውር እንዲሁም 4ም ቢሆን ችግር የለውም እንዲወረውሮ ሄድ እና ቴል እዚህ ጋር ለምሳሌ እዚህ ጋር ቴል 1 ያገኘ ሄድ ደግሞ 3 ያገኘ። አሁን ፕሮባቢሊቲውን እንስራ። ፕሮባቢሊቲ ኦፍ ጌቲንግ ሄድ 3 ያግኝቷል። ይሄው እነዚህ 3ቱ ከስንት ሙከራ? ከ4 3/4 probability of getting tail ስንት ይሆናል? 1 ነው ያገኘው። ከስንት ሙከራ? ከ4 1/4። አያችሁ ኤክስፐሪመንት እየሰራን ያለ ነው ኮይን ላይ ነው።
ኮይን ላይ ነው ግን ያገኘነውን ፕሮባቢሊቲ እዩ። እዚህ ጋር 2/3 ነው ያገኘነው፣ እዚህ ጋር 3/4። ስለዚህ we may obtain different probabilities for the same event from various experiments. Repeating the experiment sufficiently large number of times ይሄንን ኤክስፐሪመንት ግን በጣም ብዙ ጊዜ ብንደጋግመው ማለት ነው the relative frequency of an outcome will tend to be closer to theoretical probability of that outcome. ወደ ቲዮሬቲካል ፕሮባቢሊቲው እየተጠጋ ይሄዳል። ቲዮሬቲካል ፕሮባቢሊቲ ላይ ፕሮባቢሊቲ ኦፍ ጌቲንግ ሄድ እና ፕሮባቢሊቲ ኦፍ ጌቲንግ ቴል ተመሳሳይ ናቸው። ስንት? 1/2 ወይም 0.5 ነው። ነገር ግን በኤክስፐሪመንት ደግሞ እዚህ ጋር ያገኘነው እዩ፣ እዚህ ጋር 1/3፣ እዚህ ጋር 2/3፣ እዚህ 3/4፣ እዚህ 1/4 ነው ያገኘነው። ሶ በቲዮሬቲካል ኬዝ ግን ምንድነው ማለት ነው ሄድ እና ቴል የማግኘት ፕሮባቢሊቲያችን እኩል ነው። እሱም 0.5 ወይም 1/2 ማለት ነው። ሶ ይሄን ኤክስፐሪመንት ኮይን ወደ ላይ የመወርወሩን ማለት ነው ሰፊሸንትሊ ፎር ላርጅ ነምበር ኦፍ ታይምስ ብንደጋግመው ግን ማለት ነው ምን እየሆነ ይመጣል? እየተጠጋጋ ይመጣና ኦልሞስት ወደ 0.5 ይመጣል ማለት ነው። ለምሳሌ 1000 ጊዜ ወይ 20,000 ጊዜ ወደ ላይ ብንወረውር 10,000 ምን ይሆናል? ሄድ ይሆናል ማለት ነው። 10,000 ሄድ ይሆናል። 10,000 ኦቨር እንግዲህ 20,000 ስላልን ማለት ነው ለዚህ ይመጣል 20,000 ሄድ ይሆናል። ስለዚህ ይሄን ስናቃልለው ምን እናገኛለን? 0.5 ይሆናል ማለት ነው። ይሄን በዚህ እናቃልለው 0.5 ይሆናል ማለት ነው። ሶ ኤክስፐሪመንታል ፕሮባቢሊቲን በጣም ብዙ ጊዜ ደጋግመን ከሰራ ነው ወዴት እየተጠጋ ይሄዳል? ወደ ቲዮሬቲካል ፕሮባቢሊቲ ይሄዳል ማለት ነው። ኤግዛምፕል toss a coin 10,000 times and you obtain 5,010 heads። እንግዲህ ሳንቲምን 10,000 ጊዜ ወደ ላይ ወረወርናት 10,000 ጊዜ ማለት ነው። ከዛ ውስጥ ሄድ ስንት ጊዜ አገኘን? 5,010 ጊዜ ሄድ አገኘን። 5,010 ጊዜ አውቶማቲካሊ ቴል ስንት ያገኝተናል ማለት ነው? ቴል ያገኘነው ደግሞ 4,990 ጊዜ ይሆናል ማለት ነው። ምክንያቱም 10,000 ጊዜ ወደ ላይ ከወረወርን የሁለቱ ድምር 10,000 መስጠት አለበት። ምክንያቱም ከሄድ እና ከቴል ውጪ ምንም አይነት አውትካም ስለሌለ ማለት ነው። ስለዚህ መጀመሪያ ላይ ምን ተጠየቅን? if the event was tails how many times did this event occur? እንግዲህ ቶታሉ 10,000 ነው ሲቀነስ ከዚህ 10,000 ውስጥ 5,000 10ሩ ምን ሆነ? ሄድ ሆነ ማለት ነው። ከዛ በተረፈ ይሄን ስናቀናንስ 4,990 ምን ይሆናል ማለት ነው? ቴልስ ይሆናል ማለት ነው። አሁን ይሄን ብታካፍሉ ሬሽዮን ብታካፍሉ ያ ማለት 5,010 ሲካፈል ለ10,000 ይሄን ብታካፍሉት አፕሮክሲሜትሊ 0.5 አካባቢ ይጠጋል። እንደገና ይሄንንም በተመሳሳይ 4,990ንም ለ10,000 ብናካፍለው አፕሮክሲሜትሊ ይሄም ወደ 0.5 አካባቢ ይመጣል። ለምን? በጣም 10,000 ጊዜ ምን ስለተደረገ ማለት ነው። ኤክስፐሪመንቱ 10,000 ጊዜ ስለተሰራ ማለት ነው። እሺ ሁለተኛ ላይ according to the experiment what was the probability of tails? እንግዲህ ቴል የማግኘት ፕሮባቢሊቲያችን ምን ያህል ነው የሚለን። ስለዚህ probability of getting tail እኩል ይሆናል ቴል ነው እንግዲህ ኢቨንታችን ቴል ነው። ያ ኢቨንት ስንት ጊዜ ነው የተከሰተው? 4,990 ጊዜ ሲካፈል ለሳምፕል ስፔስ ለቶታሉ ማለት ነው። ቶታሉ ደግሞ ስንት ነው? 10,000። ስለዚህ ይሄ ስንት ይሆናል? 0.499 ይሆናል ማለት ነው። ኦልሞስት እዩት ወደ 0.5 የተጠጋ ነው ማለት ነው። አፕሮክሲሜትሊ 0.5 ማለት ነው። በቀጥታ ወደ ኤክሰርሳይዝ 9.18 toss a coin 10,000 times and you obtain 5,610 heads። እንግዲህ ሳንቲም ስንት ጊዜ ወደ ላይ ወረወርን? 10,000 ጊዜ ማለት ነው። ከዛ ውስጥ ግን ሄድ ያገኘ ነው ስንት ጊዜ ነው? 5,610 ጊዜ ሄድ አገኘን ማለት ነው። አሁን ቶታል አውትካም ማለት ነው። ቶታል አውትካማችን ሄድ ፕላስ ምንድን ነው የሚሆነው? ቴይል ነው የሚሆነው። ይሄን ቶታልን በለው። አሁን ቶታሉ ስንት ነው? 10,000 ነው። 10,000 ጊዜ ነው ማለት ነው ወደ ላይ የወረወር ነው። ከዚህ ውስጥ 5,610 ጊዜ ሄድ አገኘን። የቀረው ምን ይሆናል? ቴል ይሆናል ማለት ነው። ስለዚህ ከዚህ ላይ ከሁለቱም ሳይድ ላይ 5,610ን ብንቀንስ ቴል ስንት ይሆናል ማለት ነው? 10,610
ሲቀነስ 5610 ስለዚህ ነምበር ኦፍ ቴይል ስንት ይሆናል ማለት ነው? ይሄን ስናቀናንስ 4390 እናገኛለን ማለት ነው። ስለዚህ 5610 ጊዜ ሄድ አይተናል፣ 4390 ጊዜ ደግሞ ቴይል አይተናል ማለት ነው። ሁለተኛ ላይ አኮርዲንግ ቱ ዘ ኤክስፐሪመንት what was the probability of tails? እንግዲህ probability of tails ነው የተጠየቅነው ማለት ነው። probability of tails ይሄን ቴይልን ባለው እዚህ ውስጥ እንግዲህ እኩል ይሆናል ቴይል ምን ያህል ጊዜ ተከሰተ? 4390 ጊዜ ቴይል አየን። ከስንት ሙከራ? ከ10000 ሙከራ ውስጥ ማለት ነው። ስለዚህ ኦቨር 10000 እንዳለን ማለት ነው ከ10000 ሙከራ። ይሄ ደግሞ ማለት ምን ማለት ነው? 0.439 ይሆናል ማለት ነው። ይሄን ያክል ቴይል አይተናል ማለት ነው። እሺ ሄድስ ቢለን ኖሮ probability of head ቢለን ኖሮ ደግሞ p of head እንበል። እዚህ ጋር ሄድ ስንት ጊዜ አየን? 5610 ጊዜ 5610 ጊዜ ሲካፈል ለስንት? ከ1000 ሙከራ ውስጥ ማለት ነው። ይሄ ይሆናል። ስለዚህ ይሄን በዴሲማል ብናስቀምጠው ምን ይሆናል? 0.561 ይሆናል ማለት ነው። የዚህ የሄድ የማየት ፕሮባቢሊቲያችን ይሄን ያክል ይሆናል። ቢ you toss a die 100 times and each number appeared as follows። እንግዲህ ዳይ ወደ ላይ ወረወርን ስንት ጊዜ? 100 ጊዜ ማለት ነው። ዳይ 6 አውትፑቶች እንዳሉት እናውቃለን። 1 2 3 4 5 6 እነዚህ ምንድን ናቸው ማለት ነው? የዳይ ፖሲብል አውትፑቶች ናቸው ማለት ነው። እንግዲህ ተመልከቱ እዚህ ጋር አንድ 20 ጊዜ ታየች። በዚህ በ100 ሙከራ ውስጥ አንድን 20 ጊዜ አየን፣ ሁለትን 16 ጊዜ፣ ሶስትን 15 ጊዜ፣ አራትን 14 ጊዜ፣ አምስትን 19 ጊዜ፣ ስድስትን ደግሞ 17 ጊዜ አየን ማለት ነው። ይሄን ብትደምሩት ስንት ይመጣል? 100 መምጣት አለበት። 20 ሲደመር 16 ሲደመር 15 ሲደመር 14 ሲደመር 18 ሲደመር 17 ይሄን ሁለቱን ደምሩት 35 ይሆናል። ይሄንንና ይሄንን ደምሩ ስንት ይሆናል? 30 ይሆናል። እንደገና ደግሞ ይሄንንና ይሄንን ስትደምሩ 35 ታገኛላችሁ። 35 እና 35ን ስንደምር 70 ይሆናል። 70 ላይ 30 ስንደምር 100 ይሆናል ማለት ነው። ስለዚህ ከ1 እስከ 6 ያሉት ቁጥሮች ይሄን ያክል ጊዜ ተከስተዋል ማለት ነው። ምን እንደሚጠይቀን እንይ። እሺ if the event is 1 ኢቨንቱ 1 ከሆነ how many times did the event occur? እንግዲህ ስለ አንድ ቁጥር ነው እያወራ ያለው። ስንት ጊዜ ተከስቷል ነው የሚለን። ይሄው ተመልከቱ አንድ ቁጥር እዚህ ጋር አለች። ስንት ጊዜ ነው የተከሰተችው? 20 ጊዜ። ስለዚህ እዚህ ጋር 20 ታይምስ እንላለን ማለት ነው። 20 ታይምስ 20 ጊዜ ነው አንድን ማየት የቻልነው እዚህ ጋር ማለት ነው። ሁለት according to the experiment what is the probability of getting 2? እንግዲህ 2 የማግኘት ፕሮባቢሊቲ ነው የተባልነው። 2 ማለት ስለዚህ ነው የምናወራው ማለት ነው። ስለዚህ probability of getting 2 ሁለትን የማግኘት ሁለትን ኢቨንታችን ሁለት የመሆኑ ፕሮባቢሊቲ ማለት ነው። እንግዲህ ሁለትን ስንት ጊዜ ነው ያየነው? 16 ጊዜ። ከስንት ሙከራ? ከ100 ሙከራ። ይሄ ይሆናል ማለት ነው። ስለዚህ probability of ኢቨንታችን ሁለት የመሆኑ ስንት ይሆናል? 0.16 ይሆናል ማለት ነው። ሶስተኛ what is the probability of getting 5 or 6? እስኪ እንደዚህ እናስብ። ከዚህ ተነስቼ እዚህ ጋር መምጣት ብፈልግ በዚህ ጋር መምጣት እችላለሁ፣ በዚህም መምጣት እችላለሁ፣ በዚህም መምጣት እችላለሁ። ሶ ይሄ ኬዝ ምንድን ነው ማለት ነው? ኦር ነው ማለት ነው። ኦር። ስለዚህ ከኤ ተነስቼ ወደ ቢ ለመምጣት ስንት አማራጭ አለኝ? 3 አማራጭ አለኝ ማለት ነው። 3 አማራጭ አለኝ። ከፈለኩ በዚህ ጋር መሄድ እችላለሁ፣ ከፈለኩ በዚህ መሄድ እችላለሁ፣ ከፈለኩ በዚህ መሄድ እችላለሁ። ይሄም በቃላት እንዴት ነው የምንለው? ከኤ ወደ ቢ ለመሄድ በዚህ ጋር ሂድ ወይም ሂጂ፣ ኦር ደግሞ በዚህ ጋር ኦር በዚህ ጋር ብለን መናገር እንችላለን። ስለዚህ ኦር ማለት አማራጭ ነው፣ ወይ ይሄኛው ወይ ያኛውን ማለት ነው። አማራጩ አለን ማለት ነው። ስለዚህ እዚህ ጋር ስንመጣ probability of getting 5 or 6 ነው የሚለን 5 or 6። ስለዚህ 5ን የማግኘት ፕሮባቢሊቲያችን ምን ያህል ነው? እንግዲህ 5 ስንት ጊዜ ተከስቷል የሚለውን እንይ። ይሄ እንደገና 6ን ደግሞ እንይ። ይሄ ያለ ማለት ነው። ስለዚህ 5ን
ወይም 6ን የማግኘት ፕሮባቢሊቲያችን ምን ይሆናል ማለት ነው? 18 ሲደመር 17 ሲካፈል ለስንት? ለቶታል ነበር 100 ማለት ነው። 100 ማለት ነው። ስለዚህ ስንት ይሆናል ማለት ነው? 35 መቶኛ ወይም ይሄ ምን ማለት ነው? 0.35 ማለት ነው። 0.35 በዚህ መልኩ ማሳየት እንችላለን። ልብ አድርጉ። ኦር ማለት ፕላስ ማለት ነው። እቺን አስታውሱ። ኦር ማለት ፕላስ ነው። ኤንድ ማለት ደግሞ ማባዛት ነው። በምን ጊዜ? በፕሮባቢሊቲ ጊዜ ማለት ነው። ኤንድ ማለት ማባዛት ነው። ኦር ማለት መደመር ነው። ስለዚህ 5 ምን ያህል ጊዜ ነው የተከሰተው? 18 ጊዜ። ኦር ነው የተባልነው። ኦር ማለት ደግሞ መደመር ማለት ነው። ይኸው ደመር 6 ስንት ጊዜ ተከሰተ? 17 ጊዜ። ስለዚህ 16 ሲደመር 17 18 ሲደመር 17 35 ይሆናል። ቶታሉ ደግሞ ስንት ነው? 100 ነው። ስለዚህ 35 መቶኛ ይሆናል። 35 መቶኛ ማለት ደግሞ 0.35 ማለት ነው። አራተኛ what is the probability of getting an odd number? እንግዲህ አሁን ኦድ ነምበር የማግኘት ፕሮባቢሊቲያችን ምን ያህል ነው? እንግዲህ ዳይስ ላይ ያሉት ኦዶች እነዚህ ናቸው። 1 ኦድ ነው፣ 3 ኦድ ነው፣ እንደገና 5 ኦድ ነው። ስለዚህ እነዚህም ፖሲቢሊቲዎች ነው የምንወስደው ማለት ነው። አንድ ስንት ጊዜ ተከሰተ? 20 ጊዜ ሲደመር ኦድ ይሰጠኛል። 15ን ወስዳለሁ እንደገና። ለምን? 3ም ኦድ ስለሆነ 3 15 ጊዜ ታይቷል ማለት ነው። 5 ደግሞ 18 ጊዜ ታይቷል። ስለዚህ ኦድ የማግኛ አማራጮቼ እነዚህ ናቸው ማለት ነው። ይሄ ኦድ ይሰጠኛል 1፣ 3ም ኦድ፣ እንደገና 5ም ኦድ ይሰጠኛል። ስለዚህ እነዚህን ቁጥሮች እደምራለሁ 20 15 እና ስንት 18 ማለት ነው። ስለዚህ እነዚህን ቁጥሮች ስንደምር ስንት እናገኛለን? 53 እናገኛለን። 53። ስለዚህ ፕሮባቢሊቲያችን ምን ይሆናል ማለት ነው? 53 ኦድ የማግኛ መንገዶች አሉን። ከስንት ውስጥ? ከ100 ውስጥ ማለት ነው። ኦቨር 100። ይሄ ማለት ደግሞ 0.53 ይሆናል ማለት ነው። እሺ ኢቭን የማግኘትስ ፕሮባቢሊቲያችን? ኢቭን የማግኘት ፕሮባቢሊቲ ተብለን ብንጠየቅስ ኖሮ ኢቭን ማለት እነማን ናቸው? 2፣ 4፣ 6 እነዚህ ናቸው። እንግዲህ 2 ስንት ጊዜ ተከሰተ? 16 ጊዜ። 4ስ 14 ጊዜ ታይቷል። 6 ደግሞ 17 ጊዜ ታይቷል ማለት ነው። ኦቨር ስንት? ኦቨር 100። ይህን ስደምሩት 47 ይመጣል። 47። ስለዚህ የዚህ ፕሮባቢሊቲ ስንት ይሆናል? 0.47 ይሆናል ማለት ነው። Example 2. In an experiment of choosing workers at random, a supervisor found the following results after 100 trials. እንግዲህ ስንቴን የተደጋገመው? 100 ጊዜ ማለት ነው። 45 ጊዜ ሜን ወንዶች ነው ያገኘው የመረጠው ማለት ነው። 55 ጊዜ ደግሞ ሴቶችን በቶታል 100 ጊዜ ማለት ነው። What is the probability that a randomly selected worker is a man? ስለዚህ አሁን ተመልከቱ እንግዲህ the probability of a man selected እንግዲህ ኤቨንቱን እኒ ማን ነው ኤቨንታችን? ወንድ መምረጥ ነው ማለት ነው ሜን። ስለዚህ 45 ጊዜ ተመርጧል። 45 ኦቨር ቶታሉ ስንት ነው? ሳምፕል ስፔስ ቶታሉ 100 ማለት ነው 100። ስለዚህ ፕሮባቢሊቲያችን ምን ይሆናል? 45 መቶኛ ወይም 0.45 ይሆናል ማለት ነው። እሺ ፕሮባቢሊቲ ኦፍ ኤ ውመን ሴሌክትድ ፕሮባቢሊቲ ኦፍ ኤ ውመን ሴሌክትድ ስንት ይሆናል? ደብሊውን ብለን እናስቀምጠው። ስንት ጊዜ ነው ሴቶች የተመረጡት? 55 ጊዜ። ከስንት ሙከራ? ከ100 ውስጥ ማለት ነው 100። ስለዚህ ይሄ ምን ይመጣል? 0.55 ይሆናል ማለት ነው። በቀጥታ ወደ ኤክሰርሳይዝ 9.19 የመጀመሪያ ጥያቄ ኢን ኤ ክላስ ዜር አር 20 ቦይስ አውት ኦፍ 40 ክላስሜትስ ኢን ቶታል። እንግዲህ አንድ ክፍል ውስጥ 40 ተማሪዎች አሉ። ከነዛ ውስጥ 20ዎቹ ወንዶች ናቸው። ኢን አን ኤክስፐሪመንት ኦፍ ቹዚንግ ኤ ክላስሜት አት ራንደም ዋት ኢዝ ዘ ፕሮባቢሊቲ ኦፍ ቹዚንግ ኤ ቦይ። እንግዲህ ወንድ የመምረጥ ፕሮባቢሊቲያችን ምን ያህል ነው የሚለን። እንግዲህ በጣም ስትሬት ፎርዋርድ ነው ይሄ። ፕሮባቢሊቲ ኦፍ ቹዚንግ ቦይ እኩል ይሆናል ነምበር ኦፍ ቦይስ ነው። ነምበር ኦፍ ቦይስ ኦቨር ምን? ቶታል ነምበር ማለት ነው። እዚህ ጋር ቶታል እንበለው እንግዲህ ቶታል። ስለዚህ ነምበር ኦፍ ቦይስ ስንት ነው? 20 ተሰጥቶናል። ቶታል ደግሞ ስንት ነው? 40 ክላስሜትስ ኢን ቶታል ይለናል። ስለዚህ አጠቃላይ 40 ነው ያለን ማለት ነው እዚህ ጋር። ይሄን ስናቃልለው ስንት ይሆናል? 1/2 ይሆናል። ስለዚህ ወንድ የመምረጥ ፕሮባቢሊቲያችን ስንት ይሆናል? 1/2 ይሆናል ማለት ነው። ተመልከቱ ወንዶች 20 ከሆኑ
ሴቶች ስንት ይሆናሉ? 20 ይሆናሉ። ምክንያቱም አጠቃላይ 40 ስለሆነ ማለት ነው። ስለዚህ 20 ከሆኑ ወንድ የመምረጥ ፕሮባቢሊቲያችን ምን ይሆናል ማለት ነው? ግማሽ ይሆናል ወይም 1/2 ይሆናል ማለት ነው። ሁለተኛ ጥያቄ there are 12 males and 8 females in a room። እንግዲህ አንድ ክፍል ውስጥ 12 ወንዶች እና 8 ሴቶች አሉ። if one person is randomly selected አንድ ሰው randomly ማለት እንደ አይናችንን ጨፍነን መምረጥ ማለት ነው። what is the probability that the selected one is a female? እንግዲህ አሁን ሴት የመምረጥ ፕሮባቢሊቲ ነው የተባልነው። አሁን probability of selecting female ምንድን ነው የሚሆነው? number of females ሲካፈል ለምን ለቶታል ነው። ቶታል ነምበር ማለት ነው። እንግዲህ የሴቶች ብዛት ስንት ነው? 8 ነው። ስለዚህ እዚህ ጋር 8 እናስቀምጣለን። ቶታሉ ስንት ይሆናል? 20። ምክንያቱም 12 ወንዶች አሉ ሲደመር 8 ሴቶች አሉ። በአጠቃላይ ስንት ይሆናል? 20 ይሆናል ማለት ነው። 20 ይሆናል። እሺ በአራት ብናቃልለው በአራት 2 ይሆናል። በአራት 5 2/5 ማለት ነው። ስለዚህ ፕሮባቢሊቲ ኦፍ ሴሌክቲንግ ፊሜል ስንት ይሆናል? 2/5 ይሆናል። 2/5 ይሆናል ማለት ነው። ፕሮባቢሊቲ ኦፍ ሴሌክቲንግ ሜል ምን ይሆናል? ወንድ የመምረጥ ፕሮባቢሊቲያችን ነምበር ኦፍ ሜል ሲካፈል ለምን ለቶታል ነው የምንለው ማለት ነው። ጎን ለጎን ማየቱ ጥሩ ነው። ስለዚህ ችጋችን እንድችናርግ ነምበር ኦፍ ፕሮባቢሊቲ ኦፍ ሴሌክቲንግ ሜል እኩል ይሆናል ነምበር ኦፍ ሜል 12። ስለዚህ 12 ሲካፈል ቶታል ስንት ነው? ቶታል 20 ነው። ቶታሉ 20 ነው። ስለዚህ ኦቨር 20 እንላለን ማለት ነው። ኦቨር 20 ይሄንን በአራት ብናቃልለው 3/5 ይሆናል ማለት ነው። ስለዚህ ወንድ የመምረጥ ፕሮባቢሊቲያችን 3/5 ነው። ሴት ከመምረጥ አንጻር ስናየው ከፍ ያለ ነው። ለምን? የወንዶች ብዛት 12 ነው ተመልከቱ። የሴቶች ብዛት ደግሞ 8 ስለሆነ ማለት ነው። ሶስተኛ ጥያቄ a bag contains 5 red balls, 2 blue balls and 3 black balls. Find the probability of getting a black ball if you pick a ball from the bag at random. አይናችንን ጨፍነን ሳናደላ ማለት ነው። ሳናደላ ካነሳን ያነሳነው ኳስ ብላክ መሆኑን ፕሮባቢሊቲውን ፈልጉን የተባልነው። አሁን ስለ ቶታል እናወራ መጀመሪያ። ቶታል ስንት ነው? 5 ሲደመር 2 ሲደመር 3 ይሄ ስንት ይሆናል? 10 ፖሲቢሊቲዎች አሉን ማለት ነው። አሁን ስለ ብላክ ነው እያወራን ያለነው። ፕሮባቢሊቲ ኦፍ ሴሌክቲንግ ብላክ ቦል ኢዝ ኢኳልስ ቱ ነምበር ኦፍ ብላክ ቦል ኦቨር ምን ቶታል ይሄን እናስቀምጣለን ማለት ነው። ስለዚህ ከዚህ ላይ ነምበር ኦፍ ብላክ ስንት ነው? ብላክ ቦል 3 ናቸው። ስለዚህ 3 ኦቨር ቶታሉ ደግሞ 10 ነው። ስለዚህ ፕሮባቢሊቲ ኦፍ ሴሌክቲንግ ብላክ ቦል ስንት ይሆናል ማለት ነው? 3/10 ወይም 0.3 ይሆናል ማለት ነው። አራተኛ ጥያቄ ሰፖዝ ዩ አር ፕላኒንግ ሪሰርች ፎር ፐብሊክ ኤንድ ፕራይቬት ስኩልስ ኤንድ ዋንት ቱ ሳምፕል ዋን ስኩል አት ራንደም። እንግዲህ የግልና የመንግስት ትምህርት ቤት አለ። ከዛ ውስጥ አንድ ትምህርት ቤት መውሰድ ፈለግን ማለት ነው። ኢፍ ዘ ሬሾ ኦፍ ዘ ነምበር ኦፍ ፐብሊክ ስኩልስ to that of private school is 9:1, what is the probability of sampling a private school? እንግዲህ ተመልከቱ። አሁን ሬሾ ሲሰጠን አሁን 9:1 የተሰጠን 9:1 ይሄ እንዴት ሊሆን ይችላል? ሬሾ ተቃሎ ነው የሚቀመጠው ብዙ ጊዜ ማለት ነው። በሁለት ብናበዛው 18 ለ2 ሊሆን ይችላል። 18 ለ2 ሊሆን ይችላል። እንዲሁም በሁለት ብናበዛው ይሄንን 36 ለ4 ሊሆን ይችላል። አያችሁ ምን አለ? ብዙ አይነት አማራጭ አለ ማለት ነው። ስለዚህ ምን ማድረግ እንችላለን? ይሄ 9:1 የሚለውን 9x ለx ማለት እንችላለን። 9x ለx ምክንያቱም ሁል ጊዜ ሬሾ ምን ይሆናል? 9 ስለሚመጣ ማለት ነው። 9ን ለ1 አካፍሉ 9 እናገኛለን። 18ን ለ2 ስናካፍል 9 ነው የምናገኘው። 36ን ለ4 ስናካፍል 9 እናገኛለን። በተመሳሳይ 9xን ለኤክስ ስናካፍል ስንት እናገኛለን? 9 እናገኛለን ማለት ነው። ስለዚህ በአጠቃላይ ተቃሎ የመጣው ምን ያህል እንደሆነ ስለማናቅ 9x 2x ብለን ሬሾውን ማስቀመጥ እንችላለን ማለት ነው። 9x 2x። አሁን እዚህ ጋር ቶታላችን ምን ይሆናል? ቶታሉ ምን ይሆናል? 9x + x። ይሄ ስንት ይሆናል? 10x ይሆናል ማለት ነው ቶታሉ።
ልክ በተመሳሳይ እዚህ ጋር ብንደምር ይሄ ስንት ነው የሚሆነው? 18 ሲደመር 2 20 ነው የሚሆነው። እዚህ ጋር መተንም ብንደምር 36 ሲደመር 4 40 ነው የሚሆነው። ልክ በተመሳሳይ ደግሞ ለጀነራል ኬስ ስናደርገው 9x ለኤክስ ይሆናል ሬሾ 9xን እና ኤክስን ስንደምር 10x ይሆናል። ምኑ ቶታሉ ማለት ነው። ቶታሉ የፐብሊክ እና የፕራይቬት ስኩሎቹ ብዛት 10x ይሆናል ማለት ነው። ኤክስ 1 ሊሆን ይችላል፣ 2 ሊሆን ይችላል፣ 3 ሊሆን ይችላል። ምንም ችግር የለውም። አሁን what is the probability of sampling a private school የተባል ነው። ስለዚህ probability of selecting private school private እንበለው ይሄንን እንግዲህ private school እኩል ይሆናል እንግዲህ ተመልከቱ። አሁን ይሄ 9x የምንድን ነው? የፐብሊክ ነው። ፐብሊክ ስኩል ነው። እንደገና እቺ ኤክስ የምንድን ናት? የፕራይቬት ስኩል ናት። ፕራይቬት ስኩል። ስለዚህ ነምበር ኦፍ ፕራይቬት ስኩላችን ስንት ይሆናል? ኤክስ ይሆናል ማለት ነው። ኤክስ ኦቨር ቶታሉ ደግሞ ስንት ነው? 10x ነው። 10x። ስለዚህ ኤክስ በኤክስ ይቃለልና ስንት እናገኛለን? 1/10 እናገኛለን። 1/10። ስለዚህ probability of selecting private school ስንት ይሆናል ማለት ነው? 1/10 ወይም 0.1 ይሆናል ማለት ነው። በዚህ መልኩ መመለስ እንችላለን። እሺ probability of selecting public school ብንባልስ? እንየው ዝም ብለን እዚሁ ጋር probability of selecting public school እኩል ይሆናል ስንት ነው የሚሆነው? 9x ኦቨር ቶታል ስንት ነው? 10x። ስለዚህ ይህን ስናቃልለው ስንት ይሆናል? 9/10 ይሆናል ማለት ነው። 9/10 ማለት ደግሞ 0.9 ይሆናል ማለት ነው። በዚህ መልኩ እንመልሳለን። በጣም ጥሩ። የዛሬው ክፍለ ጊዜያችን ይሄንን ይመስላል። ክላሱን ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ቀጣይ በተሻለ ስራ እስክመጣላችሁ ሰላም ቆዩ። ቻው